ማንም ታናሽነትህን አይናቅ ይላል እግዚአብሔር ቃል። የሰናፍጭ ያህል እምነት ቅንጣት ቢኖርህ ይህንን ተራራ ተነስና ወደ ባህር ግባ ብለህ ብታዘው ይታዘዝልሃል። ምክንያቱም የእግዚአብሔር ቃል ነው የሚለው እንደሚታዘዝልህ ይናገራል። ወገኖቼ ዛሬ ይሄ ብላቴና ላይ የምታዩት ነገር ምን አስተማራችሁ? እንደው ስትመለከቱት ምንድን የተማራችሁት? ያለውን እምነት አላያችሁትም? እግዚአብሔር ሊያረገው እንደሚችል ሊሰራው እንደሚችል የሞተውንና የዘገየውን የማይንቀሳቀሰውን ወይንም ደግሞ የደከመውን ነገር ሊያስነሳ እንደሚችል እምነት እንዳለው አላያችሁም? ወገኖቼ በህይወታችሁ ላይ እናንተም እንደዛ ነው ማድረግ ያለባችሁ። የትኛውም ቢሆን ኃጢያት ቢከብዳችሁ፣ የትኛውም የሞተ ነገር ነፍስ አይዘራም ብላችሁ በህይወታችሁ ላይ ያስቀመጣችሁት ነገር በእግዚአብሔር ፊት ስታቀርቡት በእምነት ከሆነ ሁሉ ነገር ይስተካከላል። በእምነት ከሆነ ሁሉ ነገር ይሆናል። ለዛም ነው በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ለምሳሌ ሲናገር ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። እግዚአብሔር ታጋሽ አምላክ ነው። መልስን የሚሰጥ አምላክ ነው። ሰምቶ የሚመልስ አምላክ ነው። እሱ ምን አለ? እኔ አልፋና ኦሜጋ ነኝ፣ ያለሁና የነበርኩ ነኝ፣ ፊተኛውና ኋለኛው ነኝ፣ ሁሉን ቻይ ነኝ፣ ሁሉን አድራጊ ነኝ ብሏል። ታዲያ በእግዚአብሔር ዘንድ ይሄን ብታቀርቡት እምነት ቢኖራችሁ ይሄን ሁሉ የተናገረ አምላክ እንደሆነም የምታምኑ ከሆነ ለምንድነው በህይወታችሁ ላይ የከበዳችሁት ነገር ወደፊቱ የማታቀርቡት የማትጠይቁት? አመን ነው። አምናችሁም ደግሞ መጸለይ ነው። ያ ነገራችሁ መልስ ታገኙበታላችሁ አይደለም እንዴ? ስለዚህ ቤተሰቦቼ ዛሬ በየትኛውም መልኩ ደክማችሁ ከሆነ በየትኛውም ነገር አቅቷችሁ ከሆነ የፈለጋችሁትን ያንን የደከማችሁትን አልቆብኛል፣ የለኝም፣ ይሄ ነገር ሞቷል፣ አይነሳም፣ አይቀሰቀስም ያላችሁትን ነገር በእግዚአብሔር ፊት አቅርቡት። በቃ ሁሉ ነገር በእግዚአብሔር ዘንድ ይቻላል። እምነት እንዲኖረን ነው እግዚአብሔር የሚፈልገው። አለኩ የሰናፍጭ ያህል ቅንጣት በጣም ሰናፍጭ በጣም ትንሽ ይንቻል የሷን ያህል ቅንጣት እምነት ቢኖረን የፈለግነውን ነገር ማዘዝ እንደምንችል የእግዚአብሔር ቃል ይናገራል። ወገኖቼ ዛሬ በህይወታችሁ ላይ የሚያስፈልጋችሁትን ነገር እንዲሆንላችሁ በእግዚአብሔር ታመኑ። እምነት ዳሲት ከናንተ የሚያስፈልገው እግዚአብሔር የሚፈልገው ያንን ብቻ ነው። ተባረኩ። መልካም ቀን።